ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት ለሁለት ምክር ቤት አባላት ንግግር ያደርጋሉ ተባለ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ነገ ሮብ ታህሳስ 8 ቀን 2018 ዓ.ም ለፌዴሬሽን እና ለህዝብ ተወካዮች ምክር ቤት አባላት ንግግር ሊያደርጉ መሆኑ ተገልጿል። በኢትዮጵያ የሁለት ቀናት የሥራ ጉብኝት የሚያካሂዱት ጠቅላይ ሚኒስትር ሞዲ ንግግር የሚያደርጉት ጠቅላይ ሚኒስትር አብይ አህመድ በተገኙበት የሁለቱ ምክር ቤቶች የጋራ መድረክ ላይ ነው ተብሏል። የፌዴሬሽን ምክር ቤት ዛሬ ለአባላቱ በላከው አስቸኳይ መልእክት የህንዱ ጠቅላይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር ለሁለቱ ምክር ቤቶች የጋራ መድረክ ንግግር እንደሚያደርጉ አስታውቋል። ምክር ቤቱ በዚሁ መልእክቱ በአዲስ አበባ ከተማ አስተዳደርና በከተማው ዙሪያ የሚኖሩ የፌዴሬሽን ምክር ቤት አባላት ሮብ ዕለት በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ እንዲገኙ አሳስቧል ተብሏል። ይሁን እንጂ የጠቅላይ ሚኒስትር ሞዲ የፓርላማ ንግግር ዋነኛ ትኩረት ምን እንደሆነ ለምክር ቤት አባላት አለመገለጹን ኢትዮጵያ ኢንሳይደር የፌዴሬሽን ምክር ቤት አባላትን አነጋግሬ ሰራውት ባለው ዘገባ አመልክቷል። የህንዱ ኤንዲቲቪ ጣቢያ በበኩሉ ጠቅላይ ሚኒስትር ሞዲ በኢትዮጵያ ህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለመካፈል መዘጋጀታቸውን ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሚያካሂደውን ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 ሀገር በቀል የሲቪል ማህበረሰብ ድርጅቶች የእውቅና ሰርተፍኬት መስጠቱን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል ሰባተኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ፣ የመረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘረጋ የበይነመረብ ላይ ምዝገባና መረጃ አደረጃጀት አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 እስከ 26 ቀን 2018 ዓ.ም መስጠቱንም አስታውሷል። በጋምቤላ ክልል የማቀዝቀዣ እጥረት የአሳ ምርትን ለማሰራጨት ተግዳሮት መሆኑ ተገለጸ። በተያያዘ በአሳ ሀብት ልማት ዘርፍ ለበርካታ ወጣቶች የስራ ዕድል መፈጠሩን የክልሉ እንስሳትና አሳ ሀብት ልማት ቢሮ አስታውቋል። መሰረት ባዩ የስራ አጥ ዜጎችን ቁጥር ለመቀነስ መንግስት የተለያዩ ድሎችን በማመቻቸትና ፕሮጀክቶችን በመቅረጽ እየሰራ መሆኑን ይገልጻል። በጋምቤላ ክልልም ስራ ፈላጊ ወጣቶች የስራ ባለቤት እንዲሆኑ ተደራጅተው በአሳ ሀብት ልማት እንዲጠቀሙ እየተደረገ መሆኑን የክልሉ የእንስሳትና አሳ ሀብት ልማት ቢሮ ገልጿል። የቢሮ ኃላፊ ክራሚክስ ሜሮ እንደገለጹት ባለፉት 4 ዓመታት ከአሳ ሀብት ልማት በተጨማሪ በዶሮ እርባታና በሌሎች መስኮች የመሰማራት ፍላጎታቸው የጨመረ መምጣቱን ገልጸዋል። በተጠናቀቀው የ2017 በጀት ዓመት በዘርፉ ወጣት ሴቶችን ጨምሮ ለ2000 ወጣቶች የስራ ዕድል ተፈጥሯል ብለዋል። በአሳ ልማት እየተሰሩ ያሉት ያው ወጣቶቹን እና አጥማጆቹን በማገናኘት በየአካባቢያቸው ማህበራትን በማቋቋም በማህበር ሆኖ አጥማጆች ለማህበራት ያቀርባሉ። ማህበራቶቹን ደግሞ ወደ ዩኒየን የማሳደግ ስራዎችን ሰርተናል። ከአምናው አንፃር ግን በአሳ ዙሪያ ብቻ ከ2000 ሰው በላይ ከ2000 ወጣቶች በላይ በዚህ የስራ ዕድል ተፈጥሮላቸዋል። ይሁን እንጂ ኃላፊዋ እንዳመላከቱት በክልሉ የተመረተውን አሳ አዲስ አበባን ጨምሮ ወደ ተለያዩ ክልሎች ለማሰራጨት ማቀዝቀዣ ያለው ተሽከርካሪ ያለመኖር በስራው ላይ ተጽዕኖ እየፈጠረ ነው። ይህንን ችግር ለመፍታትም ቢሮው ከግብርና ሚኒስቴር ጋር ጥረት እያደረገ መሆኑን ተናግረዋል። ወደ አዲስ አበባ ይልካሉ፣ ይጭናሉ። ሁልጊዜ የሚላከው ግን ያው በፕሌን ነው የሚልኩት። ፕሌን ደግሞ አዋጭ አይደለም። አሁን በእርግጥ እንደኛ ያጋጠመን ችግር ያው ማቀዝቀዣ ያለው መኪና መኖሩ ወደዛ ለማድረስ እየተቸገሩ ነው ያሉት። ወደዛ ብቻ ሳይሆን ሪሞት ኤሪያ የሆኑ አካባቢ አለ በመኪና እንደልብ የማይደርስበት አካባቢዎች፣ እነዛ አካባቢዎች አሳ በጣም በብዛት ያለበት ነው። ይለቀማል። በአሁኑ ሰዓት አሁን ከዳር ወር ጀምሮ
ወንዝ እየቀነሰ ሲሄድ አሳዎች እንደመልቀም ነው። ያንን እንግዲህ እንዳይባክን ምንድነው የሚያደርጉት? ያደርቁታል፣ ይደርቃል፣ ቋንጣ ያደርጉታል ማለት ነው። ቋንጣ ተደርጎ ለኤክስፖርት የሚላክበት ሁኔታ አለ። ዋናው ትልቁ ችግር እንግዲህ ያው ማቀዝቀዣ ያለው ማጓጓዣ እሱ ክፍተት አለ። እሱን ግን ለአንዱ ዩኒየን ያንን ለመግዛት ጥረቶችን እያደረግን ነው ከግብርና ሚኒስቴር ጋር አንድ ላይ በመሆን የአንድ ማቀዝቀዣ ያለው መኪና ለመግዛት ጥረት እየተደረገ ነው ያለው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አምራለሁ። ዋሽንግተን ለዩክሬን የደህንነት ዋስትና ለመስጠት መስማማቷን የአሜሪካ ባለስልጣናት አስታወቁ። ከዚህ ጋር ተያይዞ ተጨማሪ ንግግር በየሳምንቱ መጨረሻ ላይ ይደረጋል ተብሎ ይጠበቃል። ሸሪፍ ኢማም ተጨማሪ አለው። አሜሪካ ለዩክሬን የደህንነት ዋስትና ለመስጠት ተስማምታለች። ይህም በሩሲያና በዩክሬን መካከል ለ4 ዓመታት የዘለቀውን ጦርነት ለማስቆም ያግዛል ተብሏል። የአሜሪካ ባለስልጣናት ሰኞ ዕለት እንዳስታወቁት በዚህ ሳምንት ማብቂያ ላይ ንግግር ይደረጋል ብለዋል። ይህም በቅርቡ ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የተደረገውን ውይይት ተከትሎ የሚፈጸም ነው። ባለስልጣናቱ እንዳሉት ከፕሬዝዳንት ትራምፕ ልዑካን ስቲቭ ዊትኮቭ እና ጆርጅ ኩሽነር ጋር የተደረገው ንግግር የነበረውን ልዩነት ለማጥበብ አግዘዋል ተብሏል። ይኸውም ኪየቭ ያቀረበችው የደህንነት ዋስትና ሊሰጣት ይገባል። እንዲሁም ሞስኮ የጠየቀችው በሀገሪቱ ምስራቃዊ በኩል ያለው በዶንባስ ግዛት ዩክሬን መሬት እንድትለቅ የሚል ነው። ትራምፕ ሰኞ ምሽት ላይ ለተደራዳሪዎችና ለአውሮፓውያን መሪዎች በመደወል ተጨማሪ ንግግር በሳምንቱ መጨረሻ ላይ በሚያሚ ወይም በአሜሪካ ሊካሄድ ይችላል ብለዋል። ማንነታቸው እንዲገለጥ ያልፈቀዱ አንድ የአሜሪካ ባለስልጣን ከጉዳዩ ጋር ተያያዥ ባልሆነ ሁነት ውስጥ ሆነው ዶናልድ ትራምፕ በዋይት ሃውስ ለሪፖርተሮች እንደነገሩት እንደማስበው እስካሁን ከነበረው አሁን በጣም የተሻለ ነው። ከአውሮፓውያን መሪዎች በርካታ ድጋፍ እያገኘን ነው። እንደማስበው ጦርነቱ እንዲያበቃም ይፈልጋሉ ብለዋል። የአሜሪካ ባለስልጣን እንዳሉት የደህንነት ዋስትና መስጠቱ ለሁል ጊዜም አለ ማለት አይደለም። አክለውም የትራምፕ አስተዳደር የደህንነት ዋስትናውን ስምምነት ጉዳይ ለሴኔት ያቀርቡታል ብለዋል። ይሁን እንጂ ጉዳዩ እስከ ስምምነት 2/3 ድምፅ አግኝቶ ይጸድቃል ወይስ የሚለውን ግን አላብራሩም። የአውሮፓ መሪዎች በበርሊን ባወጡት መግለጫ እነሱና አሜሪካ አብረው ለመስራት ቁርጠኛ ናቸው። ጠንካራ የደህንነት ዋስትና እንዲሁም በአውሮፓውያን የሚመራ ከየሀገራቱ የተውጣጣ የዩክሬን ኃይል በአሜሪካ የሚደገፍ ለማዋቀር ዝግጁ ናቸው ብለዋል። አክለውም ይህ ኃይል ስራው በዩክሬን ግዛት ውስጥ የሚንቀሳቀስ ሆኖ የዩክሬንን ኃይሎች መልሶ በማደራጀት ያግዛል። የዩክሬንን ሰማይና ባህሯን ሰላማዊ እንዲሆን ይሰራል። የዩክሬንን ኃይል ልክ እንደ ሰላማዊ ጊዜ 800,000 ሆኖ ይቆያል ብለዋል። በሰላሙ ድርድር ወቅት ትልቁ እንቅፋት የዩክሬን ደህንነት ከጦርነቱ በኋላ እንዴት ይሆናል የሚለውና በሩሲያ በኃይል የተያዙ ግዛቶች ቀጣይ ፈንታ ምን ይሆናል የሚለው ነው። ዜሌንስኪ አጽንኦት ሰጥተው የሚናገሩት የምዕራባውያን የደህንነት ዋስትና በሕግ የተደገፈና በአሜሪካ ኮንግረስ የሚደገፍ መሆን አለበት እያሉ ነው። እሳቸው ይህን ይበሉ እንጂ ሩሲያ በበኩሏ ከኔቶ አባል ሀገራት አንድም ወታደር በዩክሬን ምድር ላይ ማየት አትፈልግም። የአሜሪካ ባለስልጣናት ሰኞ ዕለት እንዳስታወቁት አሜሪካ ባቀረበችው የሰላም ዕቅድ ላይ 90% ስምምነት አለ ብለዋል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ይህንን ይመስል ነበር። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየሁ። መልካም ጊዜ።